ሁለት ቸርች አለ ሁለት ቸርች ከነ ምእመኑ አዘግቼ ወደ ኦርቶዶክስ እንዲጠመቁ አድርጌያለሁ አለ። ሁለት ቸርች ሙሉ ከሚስቱ ሲጣላ እኮ በመቶ ሺዎች የሚቆጠር ገንዘብ ሚስቱ ላይ ዕዳ ጭኖባት ነበር የወጣው የቤት ክራይ እንኳን ሳይከፍል እና ሰው ጋር ብር ያበድርኩት ነበር። እሱም ኦርቶዶክስ ሆነ ብሎ ከዳኝ። ብዙ ሰዎች ከርተውኛል። በነገራችን ላይ ከብዙ ጴንጤዎች ጋር አብሬ ስራ ሰራለሁ። ብዙ ጴንጤዎች ብር ከርተውኛል። አንድ ቁም ነገር አውርተዋል ከስድብ ውጪ? አንድ ሰው የመጽሐፍ ቅዱስ ጥቅስ እንኳን አይጠቅስም። አንድ እንግዲህ መንፈሳዊ ፖድካስት ነው ተብሎ ነው። ተመልከቱ። ቤታችን ቅድስት ድንግል ማርያም አእምሮ ላይ ብዙ ሀሳቦች እንዳሉ መዝሙር ስዘምርም አያለሁ እና በሊፕሲንክ ነው ብቻህን ዘምረህ ታውቃለህ? ብቻዬን እንኳን ተውኝ። ግን የምትወዳት ዝማሬ አለች? አዎ፣ ከእመቤታችን ውስጥ ኦልሞስት እኔ እናታችን ኪዳነ ምህረትን ምን የሚለው ዝማሬ ተደርጎልኝ ነው ልጇን የሚያማንኩት። አሁን አንዳንድ አረብ ታማልድም ብሎ ሲል ዘምር ይለው ሲደረግልህ ከቃል በላይ ሲያስቀይስ ያው የትኛው ዝማሬ? የአቤል መክብብ ምን የሚለው? ሚስጥረኛ አይነሽ የሚለው። እስቲ በለው ሞክረው። ተው ምን ይፈጠራል? ታውቃላችሁ፣ የድምፅ የሰባኪ ድምፅ ነው፣ ዘማሪ ድምፅ አይደለም። ደግሞ አጅባለሁ። እሺ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምህረት መጽናኛዬ ኪዳነ ምህረት መጽናኛዬ አውቀዋለሁ ደጅሽን የረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልል ሲከፋኝ ኪዳነ ምህረት አንቺ ያለሽልኝ። አሜዚንግ ጎበዝ ነህ። ስለ እመቤቴ ቅድስት ድንግል ማርያም ሰው ሲናገር በጣም ነው የሚመስጠኝ ደስ የሚለኝና ልብ ውስጥ ያለውን እውነት ንገረኝ። ስለ መብርሃን ስለ ቅድስት ድንግል ማርያም ስለ አዛኝቱ የምታስበውን ነገር የገባህን ነገር። ከደብረ ዘይት ኦርቶዶክስ ሆኜ እኔ ምን ልበላቸው? እሺ ኦርቶዶክስ ሆኜ በተጠመኩ ከደብረ ዘይት ኪሴ ላይ ብር ይጠፋል ማለት የለኝም ጨርሼ እና በቃ ደብረ ዘይት ቤተክርስቲያን ከሄድኩኝ ያውቁኛል እና ሰው ጋር ብር ያበድርኩት ነበር። እሱም ኦርቶዶክስ ሆነ ብሎ ከዳኝ። ብዙ ሰዎች ከርተውኛል። በነገራችን ላይ ከብዙ ጴንጤዎች ጋር አብሬ ስራ ሰራለሁ። ብዙ ጴንጤዎች ብር ከርተውኛል እና አንዱ ያበደርኩትን 200,000 ብር ደወልኩለት። ስደውልለት የለኝም ምናምን አለኝ። ዱከም ገብርኤል ቤተክርስቲያን ሄጄ አሁኑን መዝሙር ኤርፎን ላይ አድርጌ የኦርቶዶክስን አጸላይ አላቅም አልኩኝ። በቃ ሄጄ አሁን እንዴት ነው የሆነ ልጅ ህፃን ልጅ እንዴ ይሄ ሳክስ ነው ውሸት ነው። በነገራችን ላይ አመጣላችኋለሁ። የአቤል መዝሙር እያዳመጥኩኝ እኔ አሁን እንዴት እንደሚጸልይ አላቅም። ስለዚህ እናታችን ቅድስት ድንግል ማርያም ወይ እስኪ በመልጃሽ አሁን ኦርቶዶክስ ሆኛል ላምኛል። ይሄን ነው የጥያቄ ነው የጠየኳት። አመኛለሁ እና በቃ ዛሬ ከቤት ወጥቻለሁ። ስለዚህ ጎዳና ላይ ደብረ ዘይት ወድቅ ያለው ብያለሁ። መልሼ ጎዳና ላይ ወድቅ ነው በመድኃኒዓለም እንደዛ የተከበረ ልጅ እና ቀይዛለት አለፈ። ወይኔ እና አንተ ማርያምን ቃል የለኝም። ያኔ እንትን አልኩኝ። ይቅርታ እሺ። የሙከዛ ችግር የለውም። ላለማልቀስ ምናምን የመጣው ስመጣ እውነት ሰው ዝም ብሎ ደስታዬን ብቻ እንዲያይ እና አንቺ ታውቂያለሽ
በምልጃሽ አምኛለሁ። በቃሽ አንቺ መኝታ ይሁን ያልኩ እንደዛ እያልኩ ያው ሰው 200 ሺህ ብር ያበድርኩ ሰው ይደወለ ይሄው መድኃኒዓለም ምስክሬ ነው ማለት ኪዳነ ምህረትን ማይክሮ ሰከንድ አልቆየም። ጸሎቴን ሳልጨርስ ነው ያነሳውለት። እዛ በኋላ አንተ ልኬልሃለሁ ብሩ ምናምን ሁለተኛ እንዳትደውልልኝ ብሎ ዘጋ። ቢንጎ ይሄን ታሪክ እንኳን ነው የምታውቁት። አክሊል ደረሰልኝ ሲል ስንት ሰዎች ናችሁ ግን ብዙ ሰምተዋል ይሄን ንግግሩን አክሊል ደረሰልኝ ሲል ገብርኤል ቤተክርስቲያን ሄጄ እንዲሆኜ ብሎ ሰምታችኋል። ቀደም እንዴት ሲምል እንደነበረ ሁለት ቸርች አለ። ሁለት ቸርች ከነ ምእመኑ አዘግቼ ወደ ኦርቶዶክስ እንዲጠመቁ አድርጌያለሁ አለ። ሁለት ቸርች ሙሉ። አሁን ደግሞ ምንድነው ያለው? 200 ሺህ ደግሞ እኮ እነዚህን የሚጠይቅ ህግ ይጥፋ። ለነገሩ ውሸት አይደል? ሰማችሁ አይደል? ምን አይነት ውሸታም እንደሆነ እንግዲህ ያ 200 ሺህ ብር የተበደረኝ ጴንጤ ደውሎ ጸሎቴን ሳልቆር በቀደም ግን ምን ሲል ነበረ? አክሊል ደረሰልኝ አለ። ይዞኝ ወደ ቤት ወሰደኝ። እሱ ቤት ሲወጣ ከሚስቱ ሲጣላ እኮ በመቶ ሺዎች የሚቆጠር ገንዘብ ሚስቱ ላይ ዕዳ ጭኖባት ነበር የወጣው። የቤት ክራይ እንኳን ሳይከፍል የወሰደውን ቀብድ ሁሉ ይዞ እንደወጣ ነው ሲናገሩ የነበረው፣ ሚስትየው ጭምር። ውሸት ጥሩ አይደለም፣ አትዋሹ። በነገራችን ላይ የምታበሽቁት ግሩፕ አለ ብላችሁ የምታስቡ ከሆነ ሰው ምን ያህል ውሸታም እንደሆናችሁ፣ ምን ያህል ከእግዚአብሔር የተለየች ነፍስ እንዳላችሁ ነው ሰው የሚያስበው። እናንተ እንደምታስቡት አይደለም የሚያስበው። እዛ ጋር ጅል የሆነ ኦርቶዶክስ ልታታሉ ትችላላችሁ፣ ልትዋሹ ትችላላችሁ። ነገር ግን እናንተን እያየ የሰው ፍጥረት ጭንቅላት ያለው ፍጥረት እናንተ ጋር ሪል ክርስቶስ ቢኖር እንኳን አይሄድም። ሁሉ ነገራችሁ ውሸት ስለሆነ ውሸት ስሙት። ከአክሊል ወደ 200 ሺህ ብር ማን ጴንጤው አስገባልኝ አለ። ስሙት። አይ አንቺ አልኩኝ እንዴት እንደተከባለልኩ እንዳትጠይቀኝ። ሞተር ሳይክል ነበር፣ የሞተር ሳይክሌን ራሱ አላቆምኩትም። እንዲወርውሬው በቃ ወይኔ ውሸት። በአንድ የሞተር ሳይክል ላይ ወጣ። ሞተር ሳይክል ጣልኩ። እየጸለየ እኮ ነበረ። ጸሎቱን ሳይጨርስ ነው የተመለሰለት። ከዛስ አሁን ሞተር ሳይክል ላይ ወጣ። ሞተር ሳይክል እንዲጣልኩት አለ። እንዴት ነው ሞተር ሳይክሏ ነበረች እንዴ ቤተክርስቲያን? ወይኔ በላቸው። እንዲህ አይነት የህንድ ፊልም ሁላ አይተናናቅም። በቃ በውሸት የሚታወቁትን ህንዶች ናቸው አይደል? አይተናናቅም እንዲህ አይነት እንደ እስኪ ስሙት፣ በእናታችሁ ቆይ ስሙት፣ በደንብ ስሙት፣ ወይኔ በደንብ ስሙት። አንተ ማርያምን ቃል የለኝም። ያኔ እንትን አልኩኝ። ይቅርታ እሺ። የሙከዛ ችግር የለም አሌክስ ላለማልቀስ ምናምን አሌክስ እውነት ሰው ዝም ብሎ ደስታዬን ብቻ እና አንቺ ታውቂያለሽ፣ በምልጃሽ አምኛለሁ። ስሙ በቃሽ አንቺ መኝታ ይሁን ያልኩ ልኬልሃለሁ ብሩ ምናምን ሁለተኛ እንዳትደውልልኝ ብሎ ዘጋብኝ። አይ አንቺ አልኩ
እንዴት እንደተከባለልኩ እንዳትጠይቀኝ። ሞተር ሳይክል ነበር። ሞተር ሳይክሌን ራሱ አላቆምኩትም። እንዲወርውሬው በቃ ለእኔ እናቴ ናት፣ መጽናኛዬ ናት። ርቦኝ አብልታኛለች። ገብርኤል ቤተክርስቲያን እየጸለይኩ ነበር ነው አይደል ያለው? ጸሎት አልችልም ጸሎት አላቅም ነበር አይደል ሲል የነበረው አይደል? ከዛስ ጸሎቴን ሳልጨርስ ያ ሰው ስልክ ደወለ አለ። ጸሎቱን ሳይጨርስ ስልክ ተደውሎ እንዴት አድርጌ ራሱን ይላገናኙ አልገናኛለኝ እኮ ጸሎት ላይ ነው፣ ተንበርክኳል፣ እያለቀሰ ነው፣ ኪዳነ ምሕረት እያለ ያው ጸሎት አልችልም ብሎ ነው የጀመረው። ከዛ ያ 200,000 ብር ካደኝ ያለው ሰው ደወለ። ጸሎቴን ሳልጨርስ በመሃል ነው ስልኬን ያነሳሁት አለ። ኦኬ ከመቼው ሞተር ሳይክል ሊወጣ ቆይ እንዴት ከታርገን እንቀጥለው? ቆይ እንዴት አድርገን ሞተር ሳይክል ላይ እናውጣው? ገና እኮ ጸሎቱን አልጨረሰም። መሀል ነው መሀል ዳ አይቻልም እንደዚህ። ቆይ ለመጣ በቃ እየጸለየ ተንበርክኮ በምታት ሞተር ላይ ወጣ። ከዛ ሞተሯን እየነዳ ነው። ከዛ ቆይ እዛ ላይም ገና ጸሎቱ እንዴ ስልክ እሺ እሱንም እናሳጥረውን በምታት ሞተር ላይ ወጣ። እንዴት እንዳረገው ይሄም በምታት ሞተሩን ወረወረ። ሞተሩ ተወረወረች። ሞተሯ ተወርወራ ነው ያየናት። ከዛ በቃ ሲል ነው የሰማነው። ሞተሯ ምን ሆነች? በህልም ነው። ትክክል። እኔ እንደዚህ የተምታታ ህልም አንዳንዴ አያለሁ። እዚህ ቦታ ነኝ ስል እዛ ቦታ አገኘ፣ እዛ ነኝ ስል እዚህ ጋር አለሁ፣ እዛ ነኝ ስል እዛ ጋር አለሁ። እንዲህ አይነት ህልም አያለሁ ብዙ ጊዜ። ግራም ያጋባኝ ለመናገር የሚከብድ ህልም አያለሁ እና አም ሶሪ ስሙት። ሰው ሸሽቶኝ እናት ሆናኝ ብዙ ሰው ሆናልኛለች እናታችን ቅድስት ድንግል ማርያም እና ያው ዛሬም አልጣለችኝ። ዛሬም ያለሁት በስ በነገራችን ላይ አንድ ተወዳጅ ኦርቶዶክሳዊ እህት አለች እና ሚስቱን ጥሎ ሲወጣ ትቢያውን አራክፋ ያላትን ከምትበላው አካፍላ እንትን ያለችው ልጅ አይበድሉ የለ አይበደሉ በደል በድሏት ቅስሟን ሰብሮ በጣም ሲያሰቃያት የነበረ ሰው ይሄ ነው እንግዲህ መጥቶ እንትን እንዲህ ነው፣ ጴንጤ እንዲህ ነው፣ ፕሮቴስታንት እንዲህ ነው፣ እንትናን የመሰረተው እንዲህ ነው እያለ ሞክስ ያደረገ የነበረው እንዲህ ጨዋ ሲጫወት የነበረው ይሄ ነው። በቃ እንግዲህ ይሄ ነው የሁለት ቸርች አዘግቼ ከነምእመኑ እንዲጠመቁ አረኩ ያለው ይሄ ነው። አንተ መቼ ገና መጠመቂያ ጊዜ ደርሶ ነው ሰው የምታስጠምቀው? ሁለቱን ቸርች ተው። መች ጊዜ ደረሰ ልትጠመቅ? ራሱ ፖለቲካውን ተው። ሲጀመር አልተጠመቅም፣ ግን ማን ፈቅዶልህ ቤተ መቅደስ ገባ? የትኛው ቀኑና የትኛው ዶግማ ፈቅዶልህ ነው ቤተ መቅደስ የገባው? ነው እናንተ ኢማጂነሪ የምትዘርፉባትን የሳላችኋትን ቤተክርስቲያን የምትሏትን እዛ ነው የገባው። ኦርቶዶክስ ከሆነች እንደናንተ አይነት ወንበዴ ኦርቶዶክስ አትቀበልም። እኔ ማቃት ኦርቶዶክስ ያደኩባት ትምህርቷን ጠበስ እንትና አንድ ሰዓት ያስተማረች ቤተክርስቲያን እንደናንተ አይነት ወንበዴ አታውቅም። የት ነው ህብረት የምታረገው? ቆይ እኔ እኮ በጣም የሚገርመው እና ስንመጣ የመጣ ነው ጊዜያችንን አንግደልና በጣም ከእንትን በላይ ስለሆኑብን ነውና እናሳያችሁና ቤተክርስቲያን በር ዝም ብለህ እየቆለፍክ እንትን እላለሁ ያልከው
እያንዳንዳችሁ እግዚአብሔር በየስራችሁ ይጠይቃችኋል። ደግሞ የተቀመጣችሁ ይመስላችኋል እንጂ እግዚአብሔር በራሱ ሰዓት ሲያወርዳችሁ አታውቁትም። ብዙ ሰዎች ይመጣባችኋል። በቤተ ክርስቲያን ስም ብር የምትበሉ ሰዎች፣ ያልፈረሰ ቤተ ክርስቲያን ፈረሰ እያላችሁ ቪዲዮ እየሰራችሁ ገንዘብ የሰበስቡ ሰዎች፣ አብሬያችሁ ስለሰራው ስላየው ምንም ያልሆነ ቤተ ክርስቲያን በር ዝም ብለህ እየቆለፍክ እንትን እላለሁ ያልክ በጠቃ እያንዳንዳችሁ ላይ በተራ በታ እንግዲህ እንደምታዩት ይሄ ኦርቶዶክስ ውስጥ ገብቼ ሌባ ነበርኩኝ፣ እየዘረፍኩ ነበር፣ እያታለልኩ ነበር ሲል የነበረ ነው። እና እስኪ ወደ አንደኛው ቪዲዮ እንምጣ። ወደ አንደኛው ቪዲዮ ምንድነው የሚለው? ይሄ ፖለቲካዊ ኢሹ ስላለ አጀንዳ ስላለ አሁን ይሄ እሱን ያመጣው ይሄ ጀርመናዊ ነው። ማነው? ካልቪን ደግሞ ሌላ ሀገር ነው። ገብቷል። ሁለቱም ግን ሉተር የጆን ካልቪን ተማሪ ነው። ሉተር የጆን ካልቪን ተማሪ ነው። ሉተር የጆን ካልቪን ተማሪ ነው። ጆን ካልቪን ሪፎርሜሽን ሲጀምር ማርቲን ሉተር በጣም እንቡቆቅላ ትንሽ ህፃን ነበረ። ትንሽ 12 ዓመት ህፃን ነበር። ሪፎርሜሽን በነገራችን ላይ ሉተር ዶክትሬትን ይዞ ሪፎርሜሽንን ሲጀምር ጆን ካልቪን 12 ዓመቱ ነው። ጆን ካልቪን ሪፎርመር ቴዎሎጂን ሲጀምር ያስጀመረው 1534 ላይ ነው። ሉተር ሪፎርሜሽንን አስነስቶ ከስንት ዓመት በኋላ ነው ማለት ነው? ከ17 ዓመት በኋላ ማለት ነው። ከ17 ዓመት በኋላ ካውንት አድርጉት። አቶ ተመስገን ምን እያለን ነው? ዶክተር የነበረን ማርቲን ሉተርን ጆን ካልቪን ያስተማረው እያለ ነው። ወዳጄ አላዋቂነት አይድረስ በዘራችሁ። እንዲህ አይነት አላዋቂነት በጣም ከባድ ስለሆነ አንዳንዴ ስትተቹ ስትሳደቡ ማንን ነው ምንተቸው? ምንድን ነው የምንናገረው ብላችሁ እንትን በሉ። ያለ እውቀት አታውሩ። ሰው ይታዘባቸዋል። እንደዚህ ልጅ ፍጹም ከእውቀት ነፃ የሆነ አመለካከት ይዛችሁ አትምጡ ሚዲያ ላይ። ይሄ አይደለም ለዕውቀተ እምነት ይቅርና የሆነ ብላችሁ ከህፃናት ጋር ቁጭ ብሎ ገና ፊደል ቆጥሮ 1 2 እያለ መማር ያለበት ሰው ነው። ዕውቀተ እምነት እኮ እውቀት ይጠይቃል። አንብቦ መረዳት ይጠይቃል እኮ። ሳንቲም መለመን አይደለም ዕውቀተ እምነት ማለት። በነገራችን በእውቀት መብቃት ነው። ብዙ አይነት ዲኖሚኔሽንን አንብቦ ለጥሮ አብጠርጥሮ ማወቅን ይጠይቃል። እናደርገው እንሰራውም ስለነበረ ማለት ነው። ሉተርና ካልቪንን ሳትለይ 42 ዓመት ጴንጤ ነበርኩ ትላለህ እንዴ? ሉተር የጴንጤን የመሰረተው ሉተር ነው ትለናለህ እንዴ? 42 ዓመት ጴንጤ ነበርኩ ብለህ ጴንጤን የመሰረተው ሉተር ነው ስትል ትንሽ እንኳን አታፍረም? ትንሽ ሉተር እኮ ጴንጤ ስለሚባለው እምነት አቅ ነበር ሲጀመር። ሉተር ከሞተ ከስንት ዓመት በኋላ ነው? ኦልሞስት ከ500 ዓመት በኋላ ነው ፔንቴኮስታል ሙቭመንቱ ራሱ የተጀመረው። ፒዮነር የተባለው እነ ፋራም ነው። ፋራም ፒዮነር የተባለው ዊሊያም ጄዚሞር አዙዛ ስትሬት ሪቫይቫል። እንደውም ለምን አላሳያችሁ? አይጣለው ሞጣ ለካስ ወዶ አይደለም ወዶ አይደለም ማህየም አይኑ ትልልቅ ነው ያለው። ይሄም ያው ፋራ ቻርልስ ፎክስ ፋራ ይሄ ነው። ይሄው ምን ይባላል? ፒዮነር ኦፍ ፔንቴኮስታሊዝም። በደንብ ይሄ ሰውዬ የተወለደ የሚባለው
በጁን 4 1873 ላይ ነው ሞተ የተባለው። ይኸው ጃንዋሪ 29 ነው 1929 ላይ። ማርቲን ሉተርስ ሪፎርሜሽን 15 17 ላይ ነው ሪፎርሜሽን የተጀመረው በማርቲን ሉተር። ይኸው ፒዮነር ኦፍ ፔንቴኮስታሊዝም ይኸው ቻርልስ ፎክስ ፋራም ይኸው ይሁት ቻርልስ ፎክስ ፋራም ይኸው እያሳየኋችሁ ልሂድ እንደው ይኸው ቻርልስ ፎክስ ፋራም ይኸው ጁን 4 1873 እስከ ጃንዋሪ 29 was an American preacher and evangelist together with William J. Seymour. Yeah, Faram was one of the two central figure in the development and initial spirit of early Pentecostalism known as Holiness Pentecostalism. It was Faram who associated glossolalia with the baptism in the Holy Spirit, a theological connection crucial to the emergence of Pentecostalism as a distinct movement. Faram was the first to add Pentecostalism distinctive doctrine of evidential tongue and to expand the movement. ቻርልስ ፎክስ ፋራም ይኸውና እዩት። እንግዲህ አንተ 42 ዓመት ኖረ ማታውቀውን ጴንጤ ውስጥ ይኸው እኔ ትናንት መጥቼ ስለ አንተ ቤተ እምነት እየነገርኩ ነው። እውቀት በነገራችን ላይ ስድብ ዝም ብሎ ማውራት እውቀት አይጠይቅም። ይኸው ሌላኛው ስለነ ዊሊያም ጄ ዚሞር ላሳየ። እንደውም አዙዛ ስትሬት ሪቫይቫል ይኸው ዊሊያም ጆዜፍ ሳይመን ይኸው ዊሊያም ጄ ዚሞር የሚባለው ይሄ ይኸው የተወለደው ሜይ 2 1870 ይኸው ሉዊሲያን ዩናይትድ ስቴትስ ላይ ነው። የሞተው ሴፕቴምበር 28 ይኸው 1922 በ52 ዓመቱ ነው። ሎስ አንጀለስ ካሊፎርኒያ ዩናይትድ ስቴትስ ይኸው የሞተው ኢቫንጀሊስት እና ፓስተር ነው። ይኸው በደንብ ይዩት። ስፖሱ ጄኒቭን ኢቫንስ ሞር ናት። ይኸው ዊሊያም ጄ ዚሞር እንትን ካለዋ was a holiness Pentecostal preacher who initiated the Azusa Street revival, an influential event in the rise of the Pentecostal and charismatic movements, particularly Holiness Pentecostalism. ይኸው ቤተሰቦቹ በቤተሰቡ 8 ናቸው። እሱ ሁለተኛ ልጅ ነው እና በባርነት ይኖሩ የነበሩ ነው። ዊሊያም ጄ ዚሞር አዙዛ ስትሬትን እናሳየው። ይኸው ከስፖሱ ጋር ያው ጄ ዚሞር እቺስ ሚስቱ እናሳያችሁ። አዙዛን እናሳያችሁ። ይኸው አዙዛ የምትባለችዋ ታያችኋት። አፖስቶሊክ ፌዝ ጎስፕል ቸርች ናት። ይሄ አፖስቶሊክ ፌዝ ሚሽን ኦን አዙዛ ስትሬት እናሳያችሁ። እሺ አዙዛ ስትሬቱ ነው። አሁን ድረስ ስትሬቱ አለ። ቀይ እዚህ ጋር አይደለም። ስትሬቱን እናሳያችሁ። አያችሁት? ሎስ አንጀለስ ውስጥ ያውን ድረስ አለ። አያችሁ? ይሄ ነው። እዚህ ጋር ነው የጀመሩት። ይሄው ቦታው በነገራችን ላይ ይሄን እንኳን
ነው 40 ምናምን ዓመት ጴንጤ ውስጥ ነበርኩ እያለ ሲናገር የነበረው። እኔ የምሬን ነው የምላችሁ የኖረበት እድሜ ሁሉ የተቀመጠው እድሜ በእውቀት እየበለጠው ነው ይሄን ሰው። በነገራችን ላይ የሚያውቅ ሰው ደፋር አይሆንም። አትሊስት ሚዛናዊ ይሆናል። እና ማርቲን ሉተር የጴንጤቆስጤ መስራች አይደለም ሲጀመር። ማርቲን ሉተር ከሞተ ኦልሞስት ማርቲን ሉተር ከ440 ምናምን ዓመት በኋላ ነው። በነገራችን ላይ የአዙዛ ስትሬት ሪቫይቫል እነ ዊሊያም ጄዚሞር እነ ፋራም ሙቭመንቱን የጀመሩት እና አንዲ ማርቲኔዝ ሙቭመንቱን የጀመሩት እና ለዛም ነው ሞጣ መሀይም አይኑ ትልልቅ ነው ብሎ አለ ብዬ የተጠቀምኩትና ምናልባት እንዳይደብረው ወንድማችን እና ስለ ፔንቴኮስቴም ሆነ ስለ ፕሮቴስታንት ማወቅ ከፈለገ በደንብ አድርጌ ላስተምረው ቃል እገባለታለሁ። ማለትም ያው እሱን የማስተምርበት አቅም አላጣም ብዬ ነው፣ ጎበዝ ነኝ ብዬ አይደለም።